የቤተ መንግስቱን ሰው ከቤተ ክህነቱ ሰው ጋር አዋህደው እየመሩ ከሹማምንቶችና የሃይማኖት አባቶች ጋር ረጅሙን ጉዞ አድርገው ለመጨረሻው ውጊያ ተዘጋጁ። ከ150 እስከ 200 ዓመት ድረስ ኢትዮጵያ በተለይ ከአውሮፓ ጋር ማንም ሀገር ጋር ግንኙነት ሳታደርግ ቆየች። በሃይማኖቱ በኩል ቀስ ብለን ካልገባ ምንም ልናደርግ አንችልም። እንግሊዝ ከአውሮፓ ከጎረቤትም ውጭ የምናደርገው ግንኙነት ይቆም አሉት። አስቡት፣ በአሁኑ ሰዓት ይህን ማድረግ እንችላለን? አንችልም። ንጉሱንም ንግስቲቱንም ቀድሞ አጥመቃ ምን ብላ በቤተክርስቲያን ከመሾማ ከማንገሷ ምን ከማድረጓ በላይ በጦርነቱ ጊዜ ሊቀ ጳጳስ ነኝ፣ እጨጌ ነኝ፣ ምንድን ነኝ፣ ዲያቆን ነኝ፣ ቄስ ነኝ ይባል። የሚዘምቱ ታቦታት እነማን ናቸው? ማን ነው ይዞ የሚሄደው? ከየት ቦታ ንዋያተ ቅድሳት፣ ድባብ፣ ጽናው፣ ይህ ሁሉ አድርጋ ነው ኢትዮጵያ ሀገር ሰርታ ቤተክርስቲያን ሀገር ናት ስንል አሁን እንደሚቀልደው አይደለም። የቤተክርስቲያን ሚና ለአድዋ ድል ስለሆነ የምናወራው ምን አይነት ዝግጁነት ነበር ያደረገችው ቤተክርስቲያን? አውሮፓውያን ለቅኝ ግዛት መስፋፋት ያደረጉትን እንቅስቃሴ የኢትዮጵያ ተደጋጋሚ ሰላም ስለመፈለግ ያደረገችውን ጥረት እናያለን። ከዛ ቀጥሎ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላው በተለየ ምን ዝግጅት አድርጋ ነበር? ዘመቻውና ድል የሚለውን እናያለን። በመጀመሪያ እንደ መግቢያ የምናየው በረጅም የኢትዮጵያ ታሪክ ውስጥ ኢትዮጵያ ሀገራችን ስናነሳ ቤተክርስቲያን ሳናነሳ መተው አንችልም። ምክንያቱም በብሉይም ይሁን በሐዲስ ቤተክርስቲያኗ ስላለች ማለት ነው። በሐዲስ ቤተክርስቲያኗ ከተመሰረተች ጀምሮ በብሉይ ደግሞ የብሉይ ስርዓትን እየፈጸመች የቆየች ስለሆነ ኢትዮጵያ ስንል ቤተክርስቲያን ስንል ኢትዮጵያ ሁሉም ነፍስና ስጋ ሆነው ተዋህደው ያሉ የቀጠሉ ናቸው በዘመናት። ታሪክን ስናየው በዓለም ላይ ታላላቅ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ ተቋማት በየጊዜያቸው እየተነሱ የማያቋርጥ ትግልና መስዋዕትነት እየከፈሉ ታሪክን ለትውልድ ያስተላልፋሉ። ኢትዮጵያም ተቋማት እንደ ተቋም ቤተክርስቲያን፣ እንደ ግለሰቦች ደግሞ ታላላቅ ጀግኖች በመሪም በተለያየ መንገድ እየተነሱ ሀገራችን ከዚህ ያደርሰዋል። በሌላውም ዓለም ሀገራትን ከትውልድ ትውልድ ዳር ድንበራቸው ተጠብቆ እምነታቸው፣ ነፃነታቸው ተጠብቆ እንዲቆይ ያደርጋሉ። የኢትዮጵያም ዕጣ ፈንታ በተለይ የጥንት ታሪክ ካላቸው ሀገሮች ጋር ተመሳሳይ ነው። ተጋድላቸው ደግሞ በማስታወስና በማወደስ ትውልድ ከነርሱ እንዲማር ኩራት፣ ትምክህት እንዲሆን ይነገራል። የገድለ ሰማዕታት ሲነገር ሰማዕትነት ለመቀበል ሰማዕታቱ የከፈሉትን መስዋዕትነት አይተን ምን እንደደረስባቸው በስጋቸው እንድንፈራ ሳይሆን ያን ያክል መከራና ስቃይ ደርሶባቸው ግን ሰማያዊ ድልን በማሰብ ተወጥተውታልና እኛም እንወጣዋለን። እንድንወጣው ነው አባቶቻችን የደረሱልን። ያንንም ሁሌ የምንደግመው ማለት ነው። በታሪክ በኩልም ደግሞ ሀገራችን እንዴት እንደቀጠለች ዝም ብላ ስላልቀጠለች እንዴት እንደቀጠለች የታሪክ ምሁራን ዘግበዋል። በቤተ ክርስቲያኗ ውስጥም ከቤተ ክርስቲያኗ ውጭም የውስጥም የውጭም ማለት ነው። እና ይህ ደግሞ መዘከር አለበት። ካልተዘከረ ካልተነገረ በምን እንደታለፈ ምን ላይ እንደቆመ ትውልድ አያውቅምና ማወቅ ስላለበት ማለት ነው። ሁል ጊዜ ስለ እግዚአብሔር ይነገራል አይደለ? ሁል ጊዜ ማለት ነው። ቢያንስ እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ 2014 ዓመት ሆኖታል በኢትዮጵያ አቆጣጠር መሰረት ማለት ነው። 2000 ዓመትም ስለ ኢየሱስ ክርስቶስ እንማራለን፣ ስለ ድንግል ማርያም እንማራለን፣ ስለ ቅዱሳን መላእክት እንማራለን። ለምን? መማር ስላለብን ማለት ነው። መዘናጋት የሚባል ነገር በህይወታችን ውስጥ እንዳይፈጠር አዲስ ትውልድ ስለሆነ ብቻ አይደለም፣ ሁሌ ትምህርት አለ እስከ ህይወታችን ድረስ። ታሪክም ደግሞ ይነገራል። ያ ሀገር ሲባል ዝም ብሎ ሜዳው ብቻ ተራራው ብቻ አይደለም። ሰውም ነፍሱም ብዙ ነገር ስለሆነ ከማይረባ የዕለት ተዕለት ጥቅም አልፎ ቁም ነገር ወይም ለሀገር አሳቢ ታጋይ ባለ ሱሪ እንዲሆን ታሪክ ሰርተው ያለፉት ታሪካቸው ይነገራል ማለት ነው። ለዚህም
ቤተክርስቲያን እና ምዕመናን ከዚህ ውስጥ ከሚጠቀሱት ውስጥ አንዷ ነበረችና አሁንም ናትና ስለዚህ ጉዳይ እንነጋገራለን ማለት ነው። ለምንድን ነው አሁንም ታሪክ የምናነሳው? በታሪኩ ኮርቶ የበኩልን እንዲወጣ በዋናነት በሰው ልጆች ሂደት ውስጥ ፈታኝ ከሆኑ ጉዳዮች አንዱ ጦርነት ነው። ሰው ስንፍናው ጀግንነት የሚለካበት ጦርነት ተፈልጎም ሳይፈለግም ይመጣል። ፍትሃዊ የሆነ ፍትሃዊ ያልሆነ ጦርነትም አለ። ለምሳሌ ቅዱሳን መላእክት ሰይፍ ይዘው ነው አይደል የሚሳሉት? ሰይፍ አላቸው አይደለ? ለምንድን ነው? ውጊያ ጦርነት አለ ማለት ነው። ውጊያው ይለያያል። ዝም ብሎ አይደለም፣ የሚያስፈልግበት ሰዓት አለ ውጊያው እና ያ በቅዱሳን ስዕላት አድኖ የምናየው ቅዱሳን መላእክት ይዘውት የሚያዩት ሰይፍ ዝም ብሎ አይደለም። ከቤተ ክርስቲያኗም ከሀገራችን ጋር የሚገናኝ ነው። አውሮፓውያን ለቅኝ ግዛት መስፋፋት እንዴት ነበረ የጀመሩት? የመጀመሪያው እንደው ባጭሩ ስናየው የቆየ ቢሆንም የተለያየ ጊዜ አለ። ሰፊ ነውና ጊዜያችን በዛ ማጥፋት ስለሌለብን በዋናነት በ19ኛው ክፍለ ዘመን በርሊን የሚባል ወይም የጀርመን ዋና ከተማ የሆነች በርሊን የምትባል ከተማ ላይ አውሮፓውያን ተሰበሰቡና 8 የሚሆኑ ሀገራት አፍሪካን መቀራመት አለብን፣ የኢንዱስትሪ አብዮት አካሂደው ስለነበር ለኢንዱስትሪያቸው ጥሬ ዕቃና የተለያየ ጉዳይ ይፈልጉ ነበርና አፍሪካን እንዴት እንቀራመት ነው። የበርሊን ኮንፈረንስ የጀርመን መንግስት የጠራበት ምክንያት ዝም ብሎ አይደለም። አፍሪካን ለመቀራመት ወደ አፍሪካ ምድር ሲገቡ እርስ በርሳቸው ተጣሉ። በሰው ሀገር መጥተው ማለት ነው። ለምን? አንደኛው የያዘውን ግዛት ሌላኛው ይገባበታል፣ ሌላኛው የያዘውን ግዛት ደግሞ ሌላኛው ይገባበታል። የበርሊን ኮንፈረንስ ዋና ዓላማው አፍሪካን እንዴት በሰላማዊ መንገድ እንቀራመታት ነው። እነሱ ናቸው የተጣሉ በአፍሪካ አህጉር ውስጥ መጥተው ማለት ነው። ስለዚህ እኛ ሳንጣላ የየድርሻችን እንዴት እንከፋፈል ነው። ማን የትኛውን ውሰድ፣ የትኛዊቱ ሀገር ለማን ትድረስ ወይም የትኛው ሀገር ለማን ይድረስ። ሀገር በሴት አንቀጽም በወንድ አንቀጽም የሚጠራ ስላለ ማለት ነው። አሁን ጀርመን ወይም ሌሎች ኢትዮጵያ በሴት አንቀጽ ስለምንጠራ በወንድ አንቀጽም የሚጠሩ ስላሉ አባት ሀገር እናት ሀገር የሚሉ ማለት ነው። እኛ እናት ሀገር ነው የምንለው፣ ሌሎቹ ደግሞ አባት ሀገር የሚል መጠሪያ ስላላቸው ማን ለማን ይድረስ የሚል ሰላማዊ ስምምነት ነው ያደረጉት። እነሱ ስለተጣሉ ግጭታቸውን ለማስወገድ ነው እንጂ ቀኝ ግዛትን ለማስቀረት የተደረገ አይደለም። እና የካርታ ስለው ማን የትኛውን ይድረስ የሚል ስፔን፣ ፖርቹጋል፣ ፈረንሳይ፣ እንግሊዝ፣ ጣሊያንን ጨምሮ ወደኛ የመጣችው ያደረጉት ስምምነት ነው። አውሮፓውያኑ ተስፋፊዎች ወደ ሀገር ሲመጡ በተለይ በእኛ አካባቢ የሚጠቀሙት በዋናነት ቀይ ባህርን ነው። ግን ዘመቻውን ከማድረጋቸው በፊት የተለያየ ስልት ይጠቀማሉ። አሁን ይህን የምንማርበት ምክንያት በእያንዳንዱ እንቅስቃሴያችን ውስጥ ንቁ ሆነን መጓዝ ስላለብን ማለት ነው። ምን አይነት አካሄድን ይከተሉ ነበር? አንዳንዶቹ በከፍተኛ ሁኔታ የሚጠቀሙት ስለላ ነው፣ የመሰለል ሂደት ነው። አሁን እኛ ንቃታችን እንደዛ ነው አይደለም፣ ሌላ ጉዳይ ነው። ግን ወታደር ከማዝመታቸው በፊት ቆንስል ወይም በዛ ቦታ ላይ ሆኖ መንግስትን የሚወክል ነጋዴ መስለው ይመጡ ነበር። ሀገር ጎብኝ፣ እኛ የመጣ ነው ሀገር ለመጎብኘት ነው። አድቬንቸረር የሚባላሉ፣ አድቬንቸር የሚባል ጀብደኛ። ለምን? ተራራ ላይ በመውጣት በተለይ ስፔን፣ ፖርቹጋል አካባቢ ያሉት ተራራ ላይ በመውጣት የመጀመሪያ ሆንኩ፣ ትልቁ ተራራ ላይ በመውጣት እኔ የመጀመሪያ ሆንኩ የሚል ወይም የአይነት ጀብድ ለመያዝ ሲሉ የማይታወቅ ሀገር የሄድኩ የመጀመሪያው ስፔናዊ፣ ፖርቹጋላዊ ወይም ደግሞ አውሮፓዊ ነኝ የሚል የአይነትን ለመስራት ሲሉ ይመጣሉ። በአብዛኛው ግን አፍሪካ ሲቀራመቱ የወንጌል መልእክተኛ ወይም ሚሽነሪ በመሆን ነው። የኢትዮጵያም ትልቁን ድርሻ ይዞ የነበረው የስለላ ሂደት የወንጌል መልእክተኛ በመሆን ነው። እሱን ወደ ኋላ እናየዋለን። በዚህ ጊዜ ብቻ የተጀመረ አይደለም፣ የቆየ ስለነበረ ማለት ነው። ብዙ መሐንዲስ፣ የዕደ ጥበብ ባለሙያ፣ ተመራማሪ ይህን በመምሰል ነው ሲመጡ የነበረው። የስለላ ስልታቸው ምንድን ነው? ከቤተ ክርስቲያኗና ከቤተ ክርስቲያኗ ጋር የተገናኘውን ሚናዋን ነው የምናይ። ብዙ ነገር ስላለ ያን ሁሉ አናየውም። የስለላ ስልታቸው ምንድን ነበረ? ያንንስ መጠቀም ለምን ፈለጉ ስንል ኢትዮጵያን ቀድመው ያውቋታል። ከአድዋ ጦርነት በፊት በአፄ ቴዎድሮስ ጊዜም፣ በአፄ ዮሐንስ ጊዜ፣ በዘመነ መሳፍንት ጊዜ፣ በጎንደር ዘመን ጊዜ፣ ከዛም በፊት በነ አፄ ልብነ ድንግል ጊዜ፣ በነ ንጉስ ላሊበላ ጊዜ፣ ከዛም ቀደም ብሎ በአክሱም ጊዜ እስከ ቻይና ድረስ ንግድ ስለነበረ ኢትዮጵያን ያውቋታል፣ በአንድም በሌላ መንገድ ማለት ነው። እንደውም ዳር ድንበሯ ባለማወቅ
የዮሐንስ የቅዱስ ዮሐንስ ሀገር አውሮፓውያን በጣም ብልሽት አለባቸው። እንደኛ ሀገር አሁን እንደምናየው በጣም እያንዳንዱ ነገር ተበላሸባቸውና በተለይ እንግሊዝ እንዴት አድርገን ነው ሀገራችን ከዚህ ብልሽት የምናወጣት የሚል ጥያቄ አነሱ ተመራማሪዎቹም ሌሎቹም። ምክንያቱም ስርቆት፣ ዝርፊያው፣ አለማከባበር፣ ግድያው በጣም በከፍተኛ ሁኔታ ተስፋፍቶ ስለነበር በተለይ ቶማስ ሞር ኢትዮጵያ የሚል ዝም ብሎ ኢማጂነሪ አድርጎ ስለ ኢትዮጵያ የሚነገረው እንግሊዝ ኢትዮጵያ አሁን እንግሊዞች ኢትዮጵያ የሚለውን እያንዳንዱን ነገር ወደ ራሳቸው ለመውሰድ ዳር ያደርጋል ይላሉ በጽሁፎቻቸው ማለት ነው። እና ያ ቶማስ ሞር የተባለ ሰው ምን ኢትዮጵያ ሳይሆን ኢትዮጵያ በማለት ንጉሷ የተባረከ ህዝቧም ደግሞ ንጉሱን የሚሰማ በሃይማኖት የሚኖር የማይሰርቁ፣ የማይዋሹ፣ የማይቀጥፉ ብሎ በሀሳብ የኢትዮጵያ የሚሰማው ሳለና መጽሐፍ ጻፈ። እንግሊዝም እንደዚህ መሆን አለባት፣ እንደዚህ ካልሆነች ከዚህ ከላሸቀ አካሄድ አንወጣም የሚል አብዮት የማካሄድ የሀሳብ ማለት ነው። አብዮት ሲባል መነሳት፣ ትንሣኤ እንዲነሱ አደረጋቸው። ያንንም እንደ መመሪያ ሆኖ እንግሊዝ እዛ በኋላ ተነስታ ነው ወደ ቅኝ ግዛቱም ወደ ባሪያ ንግዱም የገባችው ማለት ነው። ከወደቀ ህይወት ውስጥ ወጥቶ ህዝቡን ማለት ነው። እና ተመራማሪዎች፣ ምሁራን ይህን ስራ መስራት ግዴታ አለባቸው። ዝም ብሎ ማርቀስ ሁልጊዜ ሳይሆን ለምን ነው እንደዚህ የሆኑ፣ ለምን ከዚህ ልንደርስ ቻልን የሚለውን በማሰብ ከሌላው በተለየ መንገድ ምን ያስፈልጋል ማለት ነው የመፍትሄ በር ማቅረብ። የቤተ ክርስቲያኗ ሊቃውንትም በዓለም ላይ ያሉ ሊቃውንትም መፍትሄ ሀሳብ ማመንጨት መቻላል። ለምንድን ነው እንደዚህ ይሆን? ትናንት ያ ከነበረ እንዲህ ከሆነ አሁን ለምን እንዲሆን ያን መመለስ ካልቻል አሁንም በተመሳሳይ ሁኔታ ነው የምንቀጥል እና የኢትዮጵያን ህዝብ ሚሽነሪዎችን በዋናነት የተጠቀሙባቸው የኢትዮጵያ ህዝብ ፈጣሪውን ፈሪ፣ ሀገሩን አፍቃሪ፣ መሪዎቹን አክባሪ፣ ለሃይማኖቱ ደግሞ የሚሰዋ ስለሆነ በሃይማኖቱ በኩል ቀስ ብለን ካልገባ ምንም ልናደርግ አንችልም የሚል እምነትን ወስደዋል። ለዛ ነው በወታደርም እንደማይችሉ በሌላ መንገድ እንደማይችሉ ሲያውቁት በዛ መንገድ ሊመጡ ግድ ያላቸው ማለት ነው። ሌላም ጠቅሰዋል። በእምነቱ የሚመስለውን ሳይጠራጠር ለመቀበል ልቡ ክፍት በመሆኑ ተረድተው በእግዚአብሔር ስም የመጣውን እንግዳ ደግሞ ኢትዮጵያውያን ይቀበላሉ ብለው በማን ስም መጡ? በእግዚአብሔር ስም ማለት ነው መጡ። ለምን? ህዝቡ እንደዛ ነው፣ ዝግጁ ነው። አርሶ አደሩም በቤተ ክህነቱም በቤተ መንግስቱም ያለው በእግዚአብሔር ስም ከመጣ የእግዚአብሔር እንግዳ አይደለም የሚባለው፣ እግዚአብሔር እንግዳ ብሎ ነው የሚቀበል የሚል ባህሉን ነው ያጠኑት። መጀመሪያ ባህሉ ካልተጠና አስቸጋሪ ስለሆነ ማለት ነው። ይህንን ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በሚል መጽሐፋቸው 2003 በታተመ እንዳስቀመጡት የአውሮፓውያን በስለላ በሃይማኖት በኩል መምጣት በአድዋ ጊዜ ብቻ የተከናወነ አልነበረም። ከዛ በፊትም ነበር። በተለይ በጎንደሪያን ዘመን ጊዜ ከአፄ ፋሲል ከመምጣቱ በፊት ንጉሱ አፄ ሲሲኒዮስ ወደ ካቶሊክ እምነት ስለተቀየሩ አስቸጋሪ ሂደት ፈጥሮ በዛም ደግሞ ሚሽነሪዎቹ ኢትዮጵያ የካቶሊክ እምነት ቅዳሴዋም በምን በላቲን መሆን አለበት፣ ካህናቱም እንደገና ደግሞ መጠመቅ አለባቸው የሚል ሙሉ አዋጅ፣ እያንዳንዱ ነገር የሚከናወን ሰንበትም ደግሞ ከእሑድ ይልቅ ቅዳሜ መከበር አለበት የሚል ብዙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዶጓ በቀኗ ከያዘች በወጣ ባፈነገጠ መንገድ አዋጅ ታውጆ ነበር። ይህን በመቃወም ህዝቡ ነው አስገድዶ ንጉሱን ስልጣናቸውን እንዲለቁ አደረጋቸው። ማንም አፄ ሲሲኒዮስን ማለት ነው። አማራጫቸው ስልጣናቸውን ለቀቁና ለማን አስረከቡ? ለልጃቸው ለአፄ ፋሲለደስ። ኦርቶዶክስ ትመለስ፣ ፋሲል ይንገስ ነበር የህዝቡ የወቅቱ መፈክር ማለት ነው። በዛ ጊዜ እስከ 8000 አርሶ አደር መስዋዕት ከፍሏል በእምነቱ። ያንን ያውቃሉ። አፄ ፋሲለደስ ምናደረጉ? ካሁን በኋላ እንደውም ከአውሮፓ ጋር ግንኙነት በማድረጋችን ወይም ከሌላው ዓለም ጋር ግንኙነት በማድረጋችን ነው ለዚህ የተዳረግ ነው። ስለዚህ ካሁን በኋላ ከሌላ ሀገር ጋር የምናደርገው ግንኙነት መቋረጥ አለበት ብለው ወሰኑ። ይህ ክሎዝ ዶር ፖሊሲ ዝግ የሚባል ማለት ነው። የውጭ ግንኙነት አሁን እንደሚባለው ከእንግሊዝ፣ ከአውሮፓ፣ ከጎረቤትም ውጭ የምናደርገው ግንኙነት ይቁም አሉት። አስቡት፣ በአሁኑ ሰዓት ይህን ማድረግ እንችላለን አንችልም የሚለውንም በዛው መንገድ ማለት ነው። ለምን? ታሪክ ዝም ብሎ የሚነገር ሳይሆን ህይወት ያለው ጉዳይ ነው፣ አሁን የሚተገበር ማለት ነው። ካልሆነ ታሪኩን አሁን እንደሚነገረን ዝም ብለን ምን ያደርጋል ምንል ከሆነ ምን ታደርጋላችሁ የሚልም ይመጣል መልሶ ማለት ነው። ይህን አሰቡ። ለምንድን ነው የሚያሰቡት? በዘመኑ በነበረው ጦርነት የኢማም አህመድ እና በክርስቲያን ኃይልን ትግሬው በነበረው ጦርነት ጊዜ
በኦቶማን ቱርክ በአረብ ሀገራት እየታገዘ ነበር። ኢማም አህመድና ጦርነቱን ያግዘው የነበር ከፖርቹጋል እርዳታ ጠይቀው ነበር ኢትዮጵያውያን። በዛን ጊዜ ነው የፖርቹጋል ወታደሮች ወደ ኢትዮጵያ መጥተው ነበር። የስፔን የፖርቹጋል የተቀላቀሉ በዋናነት የፖርቹጋል ማለት ነው። እነዛ ከመጡ በኋላ ጦርነቱ ድል ከሆነ በኋላ ወደ ሀገራችን አንሄድም፣ ኢትዮጵያ ውስጥ ነው የምንቀመጠው አሉ። እነሱም ብቻ ሳይሆኑ ሌላም የሃይማኖት ስለዚህ ልብነ ድንግል አፄ ልብነ ድንግል ቃል ገብቶልን ስለነበር ኢትዮጵያ የካቶሊክ እምነት ተከታይ ልትሆን ቃል ገብቶልናል አሉ። ማስረጃ አምጡ ሲባል ማስረጃም አልነበር። አፄ ግላውዲዮስም አውግዟል ያን ሀሳብ ከዛ በፊት መጽሐፍ ጽፎ ማለት ነው። የለም በታሪክ ውስጥ እንደውም ይቅርብን አሉና አባረሯቸው። በሙሉ አውሮፓ የሚባል እንደውም አያስፈልገንም አሉና አፄ ፋሲለደስ አባረሯቸው። ከመቼ ከ1625 ጀምሮ ማለት ነው። እስቡት እስኪ ለምንድን ነው አባረሯቸው? ኢትዮጵያ መኖር የቻሉት ከ150 እስከ 200 ዓመት ድረስ ኢትዮጵያ በተለይ ከአውሮፓ ጋር ማንም ሀገር ጋር ግንኙነት ሳታደርግ ቆየች። እየሰማችሁ ነው። ከ150 እስከ 200 ዓመት ማለት ነው። አሁን አንድ ወር እንቆያለን ወይ ግንኙነት ሳናደርግ? አሁን ላገናኝላችሁ እስኪ የሩሲያና የክሪሚያን ጦርነት እኛ ሀገር ላይ ወዲያውኑ በበነጋው አይደል እንዴ? በቴሌቪዥን ስንሰማው በእያንዳንዱ ኑሮ ላይ እያንዳንዱን ዋጋ ንረት የጣለው አይደለም እንዴ? ነው። ግን ለምንድን ነበረ 150 ዓመት ዝግ ማድረግ የቻልነው? እንደውም እነዚህ በክርስቲያንና ስመ ክርስቲያን ከሆኑ ሀገሮች ግንኙነት ይልቅ የሙስሊሙ ሀገር አካባቢ ይሻልናል ብለው ከአረብ ሀገራት ጋር ያለውን ግንኙነት አጋደሉበት። በተለይ ህንድ ምናምን አካባቢ ላይ የነበረውን መፍትሄ ፍለጋ የዲፕሎማሲ አቅጣጫ ቀየሩ ማለት ነው። ለምን ነው ሲባል ኢትዮጵያ በወቅቱ እንዳሁኑ ዓለም ግንኙነቱ ፈጣን ስላልነበረ ኢትዮጵያ ሁሉን ትችል ነበረ። ግብርናዋ የራሷ ነው። የራሷን ማዳበሪያ ወይም ኮምፖስት ምናምን ነበር የምትጠቀመው ማለት ነው። ስለዚህ የግብርና ግብዓት ከውጭ አታመጣም፣ ሁሉ ነገር ማለት ነው። የምታመርትም ራሷ ናት። ሊቃውንትም ከውጭ አታስመጣም። ለምን? የራሷ ሊቃውንት አላት አይደለ? ስኮላርሺፕ ወይ ምናምን ብለው ወደ ኢትዮጵያ የመጡ ልጆች ሁሉም ስላላት ሁሉን ትችላለች። ሌሎች ይጎልባቸው እንደው እንጂ ኢትዮጵያ ስለማይጎልባት ያ ነው። በ19ኛው መቶ ክፍለ ዘመን አጋማሽ ግን ይላል እስከዛ ድረስ ቆይቶ ሲያበቃ የኢትዮጵያ የውጭ ግንኙነት የነበረ እየተሸረሸረ መጣ። በዘመነ መሳፍንት ከሚመቻቸው ጋር ይገናኙ ነበር፣ በኋላም ቀጥሏል። በተለይ በአፄ ቴዎድሮስ ዘመን ጀምሮ ይሄ ደብረታቦር ከተማ ከፍተኛ የሆነ የአውሮፓውያን ሚሽነሪዎች ከካቶሊኩ በተለየ ፕሮቴስታንት ሚሽነሪዎች በጣም መናኸሪያ ከተማ ሆነ። ይሄ አካባቢ ለምን? ንጉሱ ያለ የት ነው? ደብረታቦር ነው። አሁን ንጉሱ ያለ ኢትዮጵያ አዲስ አበባ ከሆነ ኤምባሲዎች የሚሄዱት የት ነው የሚሄዱት? ኤምባሲዎች አሉ የት ነው ያሉት? አዲስ አበባ ናቸው። እዛ ዙሪያ ነው ያሉት። የሀገሪቱ ንጉስም ደብረታቦር ስለነበር ማንኛውም የውጭ ግንኙነት ማድረግ የሚፈልግ የት ይመጣ? ደብረታቦር። ለዛ ነው ከካቶሊክ በተለየ የፕሮቴስታንት ሚሽነሪዎች በጣም መናኸሪያ የነበረባት ማለት ነው። ይሄ ደብረታቦር እና ዙሪያው የመድፉን ሲያሰሩትም ብዙ እዚህ የነበሩት አንድ ምሳሌ ልንገራችሁ ከተነሳ ይቀር ማለት ነው። አፄ ዮሐንስ ሰመርና የሚባለው ቤተመንግስት ጋር ስለነበሩ ከጀነራል ጎርደን የሚባል ጋር የህይወት ትሪት የሚባል ስምምነት ከማድረጋቸው በፊት ሰመርና ላይ ነው ደብዳቤዎቸው ላይ ከጻፉት ላይ ሰመርናሃ ደብረታቦር ኢትዮጵያ ነው የሚለው ታች ላይ የጻፉበት እዚህ ሰመርና ከጋፋት ቀጥሎ ያለው ማለት ነው። የአይነት ግንኙነት የነበረውና በተለይ ፕሮቴስታንቱ በአፄ ቴዎድሮስ ጊዜ በአፄ ዮሐንስ በአፄ ምኒልክ በከፍተኛ ሁኔታ የኢትዮጵያን ግንኙነት እየሰፋ ሄደ። በዚህ ስም ነው ይመጡ የነበረው። ሳሙኤል ጎባት የሚባለው በሰሜኑ አካባቢ በዋናነት ደጃቹቤ ላይ አንድ ምሳሌ እናንሳ። በጣም ተማረሩ ደጃቹቤ ማለት ነው፣ ቴዎድሮስ ከመጣታቸው በፊት ማለት ነው። ምን አይነት መማረር ነበር የነበረባቸው? አንዴ መሬት ይላሉ፣ አንዴ ሕክምና ይላሉ። ሲያማረሯቸው ምን አሉ? በሁኔታቸው ተማረው አንዱ እጽዋትን ይሰበስባል፣ ሌላኛው ደግሞ ድንጋዮችን ይሰበስባል። ምን እንደጠፋቸውም አላቅም አሉ። ምን እንደጠፋቸው አላቅም። እነሱ አላማቸው ቅኝ መግዛት ነው፣ ሌላ ታምር የለም። አላቅም። ያም ሆነ ይህ ግን የጠፋባቸውን ነገር ከኔ ሀገር እንድታገኙ አልሻም አሏቸው። እየሰማችሁ ነው። ይሄን ስቨን ሮቢንሰን የሚባል ሰው ሰርቫይቫል ኦፍ ኢትዮጵያ ኢንዲፔንደንስ በሚባል መጽሐፉ ስዊድናዊ ነው፣ ጽፎታል። ይሄን ኢትዮጵያ እንዴት ነው ነፃ ሆና የቀጠለችው በሚለው መጽሐፉ ላይ ነው የጻፈው። ተማረሩና ምንድን ነው የሚያገኙት? ግን እኔ ሀገር የሚፈልጉትን ነገር እንዳያገኙ፣ ድንጋይም ይሁን መድኃኒትም ይሁን ከኔ ሀገር እንዳያገኙት እስከዛ ድረስ ነበር የሚያስበው። አሁን እኛ የት ነን ነው? ሌላዎቹ ግንኙነት ነበረ። በነራስ አሉላ ጊዜ ቅድም ሲነሳ ነበር። አሉላ ድንበር ይሁን ሲል ነበረ። የሐማሴን ገዥ ነበር እና እሱም በጣም ተማሮ ቤተክርስቲያን ለምንድን ነው ወደ ኢትዮጵያ የምትመጡት ብሎ አጥብቆ ያዛቸው። ምን አሉት? ቤተክርስቲያንና ድልድይ ለመስራት ነው የምንመጣው አሉት። ያ
ያን ሲሰሩ አላገኛቸውም። አሰራቸው፣ እሱም አሰራቸው መልሶ። ስራቸው የቤተ ክርስቲያንና የድልድይ ስላልሆነ ማለት ጭራሽ ሌላ ነበር። ትልቁን የስለላ ስራ ሲሰሩ የነበሩት በተለይ በደቡብ ኢትዮጵያ አሁን ትልቁን ፈተና የፈጠሩት አባ ማስያስ የሚባሉ ወይም ካርዲናል ማስያ የሚባሉ በሃይማኖት ስም የመጡ ወታደር የነበሩ ትልቁን ሚና አጼ ሚኒሊክ እልፍኝ ውስጥ ቁጭ ብለው በትርጉምም እናግዛቸዋለን በማለት ትልቁ ሚና ሲሰሩ የነበሩት እሳቸው ናቸው። ያን ሁሉ ጥንቃቄ ግን ያደርጉ ነበር። 10,000 የታሸገ ሳጥን ዕቃ በጅቡቲ በኩል አስልከው አባ ማስያስ በኋላ ሲፈታ ምን ሆኖ ነው የተገኘ? የምሰብክበት ነው የማስተምርበት ነው ብለው አሁን እኛ ዝም ነው አይደል የምንለው፣ እነሱ ግን ዝም አላሏቸውም። ከጅቡቲ ከመጣ በኋላ ሲፈታ ምንድነው የሆነው? 10 የታሸገ ሳጥን ውስጥ ያለ በሙሉ የጦር መሳሪያ ላይ ሆነ። ለምን? ንጉስ ሚኒሊክ ላይ እንዲያምፁ ሌሎቹን ለማገዝ ተብሎ የመጣ ነው። አንዱን አንዱ ላይ በማነሳሳት ማን ንጉስ ሚኒሊክ እንዲወጉ ለማድረግ የታሸገ ነበር። ግን ምንድን ነበር የሚሉት? የሃይማኖት ነው ይሄ ያመጣ ነው እንዲህ ነው። አሁንም ድረስ አለ የለም የሚለውን ማየት ግዴታ ስለነበር በአፄ ቴዎድሮስ ዘመን ስለኒህ ሰው አባ ማስያስ በጣም የጥላቻ ስራ እንዲኖር በአፄ ሚኒሊክ ዘመን ጊዜ ቴዎድሮስ ዘመንም ስለነበረው ሂደት ሲናገሩ በሸዋ የአፄ ሚኒሊክ ሞት ሲነገር እንዲህ አሉ። አፄ ሚኒሊክ ዳግማዊ አባቴ በቴዎድሮስ ሞት አዝኛለሁ አሉ። የማን ሞት ሲነገር? ገና ንጉስ ሳይሆኑ ማለት ነው። ግንኙነት የጀመሩ ቆይቶ ስለነበር የአፄ ቴዎድሮስ ሞት ሲሰሙ አፄ ቴዎድሮስ ተብለው ሚኒሊክ ግን ንጉስ ሚኒሊክ የሸዋ እየተባሉ ማለት ነው። አጠቃላይ የሀገሪቱ ንጉሰ ነገስት ማን ናቸው? ቴዎድሮስ ነበሩ። የሸዋ ንጉስ ግን ማን ናቸው? ሚኒሊክ ነበሩ። የአፄ ቴዎድሮስን ሞት ሲሰሙ ዳግማዊ አባቴ በቴዎድሮስ ሞት አዝኛለሁ፣ ዳግማዊ አባቴ ሞተዋልና አዝኛለሁ እዘኑልኝ ሲሉ የሀዘን ቀን አወጁ። ማን? ንጉስ ሚኒሊክ፣ ንጉሰ ነገስት ሳይሆን። ይህ ሁኔታ ስለገረማቸው የካቶሊኩ መነኩሴ ወይም ሚሽነሪ አባ ማስያስ ለምን እንዲህ ያውጃሉ? በተከራካሪው ቴዎድሮስ ሞት ምክንያት ተገላግለዋልና ታላቅ ደስታ ማድረግ አልነበረበትም? ሰውን ለማስደሰት አልነበረበትም ሲላቸው እሳቸው ምን ብለው መለሱ? ንጉስ ሚኒሊክ ሰውን ለማስደሰት እንዳልከው ባደርግ ጥሩ ነበር። ለምን? ቴዎድሮስ ሸዋ ድረስ ዘምቶ አሸንፋቸው ስለመጣ ባደርግ ወታደሩን ለማስደሰት ጥሩ ነበር። ህዝቡ እንዲደሰትም ካወጅኩም እኔ ወደ ህዝቡ እንዲደሰት እንኳን ባውጀው፣ ነገር ግን አሉ እኔ ወደ ሂጄ አለቅሳለሁ። ስለማን? ስለ ቴዎድሮስ ማለት አለቅሳለሁ። ግን እኮ ደብረታቦር አፄ ሚኒሊክ ንጉሰ ነገስት ዘኢትዮጵያ ከመባላቸው በፊት ደብረታቦር ነበሩ። የማን እስረኛ ሆነው? የአፄ ቴዎድሮስ እስረኛ ሆነው ማለት ነው። ከዛም ደግሞ ወደ መቅደላ ይዟቸው ሄደው ነበር እና ግን አምልጠው ከመቅደላ ከሄዱ በኋላ መሞቱ ሲሰም አባቴ ሞተ፣ ህዝቡን እንዲደሰት አሁን እንዲያርጎን ነበር በወቅቱ ኢትዮጵያን አንድ ለማድረግ ብሎ ያን ባድረግ ደስ ይለኝ ነበር። ግን እኔ በጫካ ገብቼ ቢሆን አለቅሳለሁ እንጂ ልቅሶዬን ስለማልተው ባውጀው ይሻላል ብለው ምን አደረጉ? አወጁ። ዘመኑ እኮ እዛ ቀጥሎ ወዲያ ወደ ስልጣን የመጣ ማን ነው? አፄ ዮሐንስ ናቸው የመጡ። እሳቸውም በኋላ ነው ነገሱ። እዛ ቆይተው አፄ ዮሐንስን ሁሉ አሳልፈው ምናምን ነው። የአይነት ሂደት ነበረ። ይህን የሚመክሯቸው ግን ማን ናቸው? ሰላዩ ማን ናቸው? አባ ማስያስ ናቸው። ይህን የሚሏቸው በሁለታቸው መካከል ቅራኔ እንዲፈጠርና አብረው እንዳይቆሙ ማለት ነው። ያን ያደርጉ ነበር ነው። በአጠቃላይ እሳቸው ሲናገሩ ቴዎድሮስ ያለ ጊዜያቸው የሞቱ ሰው ናቸው። አስተማሪን አጣሁ። ቴዎድሮስ እኔን በመልካም አስተዳደግ አሳድገውኛል፣ ይሄ ልቤን ነክቶታል እያሉ ይነግሯቸዋል ለአባ ማስያስ። ግን እሳቸው አሁንም በዚህ ሊቀበሏቸዋል። ሌሎቹም በእኛ ሀገር ብቻ አይደለም፣ ኬንያም ተመሳሳይ የስለላ ስራ ይሰሩ ነበረ። እዚህ ላይ የምታዩት ነው። ግን አጠር አድርጌ ጆሞ ኬንያታ ከነፃነት በኋላ ሲናገር እንዴት አድርገው ኬንያን ወደ ቅኝ ግዛት እንደያዟት፣ ኢትዮጵያ ደግሞ አምልጣለች አድዋ ላይ ድል አድርጋ። ግን ሲናገር በስለላ የተነሳ በሚሽነሮች የተነሳ ምን እንደደረሰባቸው ኬንያንና አፍሪካ ሲናገር ምን አለ? አውሮፓውያን መጽሐፍ ቅዱስ ሰጡን ይላል ጆሞ ኬንያታ። እርሱን ጨብጣችሁ ወደ እግዚአብሔር ጸልዩ አሉን። እኛም እጃችን ወደ ሰማይ ዘርግተን ስንጸልይ መሬታችን ከእግራቸው ስር ሆኖ አገኘ ነው፣ መጽሐፉ ደግሞ በእጃችን ሆኖ አገኘ ነው አለ። ይህን ያለ ማን ነው? በኋላ የኬንያ ፕሬዚዳንት የሆነው ጆሞ ኬንያታ ነው። በምን ምክንያት ነው እንደዚህ ሆነ? በሃይማኖት ስም በስለላ ምክንያት ማለት ነው። ኢትዮጵያ ይህን ሁሉ አልፋለች። በአጠቃላይ ይሄ ሁሉ ደባ እየተሰራባት ኢትዮጵያ ሰላምን ትፈልግ ነበር።
እስከ መጨረሻው ድረስ የሰላም ጥያቄን ታቀርባለች። ግን ሳንዘጋጅ አይደለም አድዋን ያሸነፍነው። እየተከበራችሁ ክቡር ክርስቲያኖች እውነቱን ስንነጋገር ተዘጋጅተዋል። ኢትዮጵያ አፄ ምኒልክ በፖለቲካውም በውጭ ግንኙነትም በቤተ ክርስቲያኑም በኩል የቻሉትን ያክል ዘመኑ የሚፈቅደውን ተዘጋጅተዋል። በጦር መሳሪያ ቢሆን ማለት ነው። አሁን እኛ የሆነ ችግር ሲገጥመን ተዘጋጅተናል ወይ ወይስ ችግሩ ሳይመጣ ተዘጋጅተናል ወይ ነው ጥያቄው። ተናግረነው አይደለም ማለት ያለብን፣ ተርከነው አይደለም ማለት ያለብን። ዝግጁነታችን እስከምን ድረስ ነው የሚለውን ነው። አሁን እናነሳለን፣ እንጨነቃለን፣ ጥያቄዎች ይነሳሉ፣ ግን አንዘጋጅም። ለምን? ትናንትና የወጋንሾ ዛሬም ይወጋናል አይደለ? ነገም ወዲያ ለምን አድዋ ላይ ድል ተደርጎ ለምን አሁን ድረስ ቀጠለ? ከዝግጅነት አኳያ ነው ማነሳቸው። አፄ ምኒልክ ብቻ እስከ መጨረሻው ድረስ ሰላም እንፍጠር ነው ሲሏቸው ነበር። ሲልኩለት በአሁኑ ጊዜ ይላሉ ክርስቲያን መስሏቸው እነሱን አብረው ነው። በአሁኑ ጊዜ ሰይጣን በመካከላችን በመግባቱ ክርስቲያን የሆኑ ህዝቦች እርስ በርሳችን እንድንፋጅ ሆነ። ለጣሊያን እኮ ነው የሚልኩት ይህንን መልእክት ማለት ነው። ሰላም ስለምንፈልግ በውሸት ስምምነት ችግር ሲፈጥሩባቸው ስለነበር ምናሉ እያሳሳቱ ትሪቲ የሚባል አለ። የውሸት ስምምነት እየተስማሙ በጣሊያንኛና በአማርኛ ቋንቋ በተለያየ ቋንቋ የውሸት ስምምነት ያደርጉባቸው ስለነበር በዚህ ምክንያት ነው የእናንተ ስምምነት ማንቀበለውና ብለዋቸው ተደጋጋሚ ሲነግሯቸው ሰላም ስለምንፈልግ እውነተኛና ትክክለኛ የሆነ ሰው ይላኩልን አሏቸው። ግን እኮ የጣሊያን ዓላማ ምንድን ነው? ምን ማድረግ ነው? በውሸት ስምምነትም ይሁን ኢትዮጵያን ቅኝ መግዛት ነው ዓላማቸው። እነሱ ሳያውቁ የተሳሳቱ ነው የሚመስሏቸው። ተሳስተው የጻፉት በአማርኛና በጣሊያንኛ ሲስማሙ በስህተት የጻፉት መስሏቸው ኢትዮጵያውያን ምን ይላሉ? እውነተኛ የሆነ ሰው ይላኩልንና እንስማማ ይሏቸው ነበር። የሰላም ፍላጎት እኮ ነው። መሀል አምባላጌ ድረስ መጥተው መቀሌን አልፈው አድዋን አልፈው አምባላጌ ማለት በጣም ቅርብ የሆነ ይሄ አሁን ራያ ምናምን አካባቢ ያለበት ድረስ እዛ ድረስ ነው መጥተው የነበረ ጣሊያኖች ማለት ነው። መሀል ድረስ ገብተዋል። ዝም ብለው አይደለም። በአጠቃላይ ቤተክርስቲያኗ ይሄ ፖለቲካው ላይ ያለው ሌላው ትተነው ቤተክርስቲያንና አድዋ የቤተክርስቲያን ሚና ለአድዋ ድል ስለሆነ የምናወራው ምን አይነት ዝግጁነት ነበር ያደረገችው ቤተክርስቲያን? አፄ ምኒልክ እቴጌ ጣይቱ በሌላው ዘርፍ የእያንዳንዱ መሪ ሲዘጋጅ ቤተክርስቲያኗ በእውነት ምን አበርክቶ ነበራት? አሁንስ በዛ ጉዳይ እንዴት ነው የምናነሳት? በወቅቱ የነበሩት ሊቀ ጳጳስ ስለነበር ፓትርያርክ ከግብጽ ከኮፕቲክ ቤተክርስቲያን ጋር አንድ ስለነበር ፓትርያርክ በአንድ ስለነበር ሊቀ ጳጳስ ነው የሚኖረን አይደል ኢትዮጵያ። ስለዚህ የወቅቱ ትልቁ በቤተክርስቲያናችን ያለው ስልጣን ምንድነው? ፕትርክና ሳይሆን ሊቀ ጳጳስ ነው አይደል የሚኖረን ማለት ነው። በዛ ዘመን በአፄ ምኒልክ ዘመን የአድዋ ጦርነት ጊዜ ቤተክርስቲያን በሁሉም መንገድ ተዘጋጅታለች። ሊቀ ጳጳሱ አባ ማቴዎስ እጨጌ ወልደ ጊዮርጊስ በጣም ትልልቅ የሆኑ ሊቃውንት ካህናት ሁሉም በበኩላቸው ተነስተው የእግዚአብሔርን ኃይል የሚገለጽባቸው ቅዱሳን ስዕላት፣ ነዋያት፣ ታቦታት ሁሉንም ይዘው እንዲዘጋጁ አድርገዋል። አድዋ የቤተ ክርስቲያን ሚና በዛኛው መንገድ ጦር መሳሪያ መግዛት ወይም ደግሞ መደራጀት ወይም ደግሞ 100 ሺህ በክተት ሰራዊት 100 ሺህ ወታደር ብቻ መጠራቱ ብቻ አልነበረም። ቤተ ክርስቲያኗ የራሷ ዝግጁነት ከሊቀ ጳጳሱ ጀምሮ እስከ ታች ድረስ ያለ ማንኛውም ዝግጁ ነበር። ለምን? ቦታ ሰውን ይቀድሳል፣ ሰው ደግሞ ቦታ ይቀድሳል አይደለ? ለምን? እምነት ዝም ብሎ አየር ላይ ስለማይመለክ ምን ይፈልጋል? ሰው ይፈልጋል። ሌላ ደግሞስ መሬት ይፈልጋል አይደለም? ቦታ አሁን ያለንበት ያ ነው። ስለሆነ ሀገር ማለት ለኛ ሁሉም ነገራችን ስለሆነ ማለት ነው። ቤተክርስቲያን ያለ ቦታው ህዝቡም ያለ ቦታው ያለ ሀገር ያለ ድንበሩ ስለማይኖር ማለት ነው። ያን ከማሰብ አንፃር ሊቃነ ጳጳሳቱም ሁሉም በተለይ ሊቀ ጳጳስ በወቅቱ የነበሩት ብፁዕ አባ ማቴዎስም ሌሎቹም ተዘጋጅተውበታል። ሁሉም ማለት ነው። ኮሚቴ አዋቅራለች ቤተክርስቲያኗ በወቅቱ ምን የሚያደርግ ወደ አድዋ ዘመቻ ሲሄድ አሁን የተለያየ ስራ ለመስራት ህንፃ ለመገንባት እንደምናደርገው ሁሉ ኮሚቴ አዋቅራ የትኛው ታቦት ከየት ያሉ ታቦታትን የሚወጡት ምን አይነት ቅዱሳን ስዕላት ናቸው መውጣት ያለባቸው ያን ሁሉ ቁጭ ብላ ተነጋግራ ነው። የአድዋ ድል ዝም ብሎ ስላልመጣ የቤተክርስቲያኗ ሚያ ቀላል ነበረ። የዘመቻው ዝግጅት የሚያከናውኑ ኮሚቴዎችን ሰይማለች። የሚዘምቱትን መለየት አለባት። ማን ነው የሚዘምተው? በመጽሐፈ ሳሙኤል
ሰልፍ የጀግና ድል፣ ሰልፍ የጀግና ድል ግን የማን ነው? ሰልፍ የጀግና ድል ግን የማን ነው? የእግዚአብሔር ነው። ይህን ከመጽሐፍ ቅዱስ በማምጣት መሰለፍ አለበት አይደል? ጀግና መዘጋጀት አለበት በሁሉም ነገር ማለት ነው። ድል ማድረግ ግን የማን ድርሻ ነው? የሰው አይደለም። የማን ነው? የእግዚአብሔር ነው። ያን በማድረግ ቤተክርስቲያኗም ሌላውም ዝግጁ ምን አድርገዋል? የሚዘምቱ ካህናት ታቦታትን ለይተዋል። ታቦታት ለምሳሌ ከዘመቱት ውስጥ የምናነሳው በትክክል ቦታው ላይ ሄደው እንዲዘምቱ የተደረጉ በአዲስ አበባ የገነተ ጽጌ ቅዱስ ጊዮርጊስ፣ የእንጦጦ መንበረ ፀሐይ ቅድስት ማርያም፣ ከሸዋ ደግሞ የድማሬው ማርያም፣ ሌሎችም ጭምር እንዲዘምቱ ቃጭል ጥናዎች ድባብ ምናምን ተይዞ እንዲዘምቱ ተደርገዋል። ሙሉ ዝግጅት ቤተክርስቲያኗ አድርጋለች ማለት ነው። ከሊቃውንት ወገን እንዲዘምቱ የተነገራቸው እንዲመሩ ዘመቻውን እንዲመሩ ራሳቸው አቡኑ ወይም ሊቀ ጳጳሱ አቡነ ማቴዎስ፣ እጨጌ ወልደ ጊዮርጊስ የደብረ ሊባኖስ አስተዳዳሪ፣ ከእንጦጦ ማርያም የደብረ አስተዳዳሪዎች ደግሞ መላከ ፀሐይ አፈወርቅ ወይም ኤስድሮስ በኋላ የተባሉት እኒህ ሁሉ ከአዲስ አበባ ተነስተው ወደ አድዋ እንዲዘምቱ እንዲመሩ ያን እንዲያስተባብሩ ተሰዩ። ይሄ ሁሉ ተከናውኖ ነው የአድዋ ድል ዝም ብሎ አይደለም የመጣው። ቤተክርስቲያን ምን አገባት በሀገር በኩል የሚባል ነገር የለም። ያንን ሁሉ አድርጋ ነው እዚህ የደረሰችውና ማለት ነው። ለምንድን ነው እዩት እስኪ፣ ንጉስ፣ ንግስት፣ ሊቀ ጳጳስ፣ ህዝብ ማን ቀረ ታዲያ? ሁሉም ከሄደ ማንም የለም አይደለ? ከመንበሩም ከንጉሱ ዙፋንም ሁሉም ነው ወዴት የሄዱት? ወደ አድዋ የዘመቱት ማለት ነው። ይህ ሁሉ መተባበር ስለነበረበት ነው አድዋ ድል ያደረግነው። ከቀራንዮ መድኃኔዓለምም ከሌሎችም ጭምር የአይነት ከአክሱም እንዲዘምቱ በአዋጅ የመጡት ታቦተ ማርያም፣ ታቦተ መድኃኔዓለም፣ ሌሎቹ ንዋያትም ጭምር በተለይ መምህር ገብረስላሴ በኋላ እንመጣበታለን። አንድ የሚያገናኛቸው ጉዳይ ስላለ ይሄ ሁሉ ነበረ። አዋጁ ምን ይል ነበር? ቤተክርስቲያኗ ናት ያሳወጀችው። አዋጁ ንጉሱ አውጀዋል፣ ግን ከቤተክርስቲያኗ ጋር የተገናኘ ነበር። ሰው ለእምነቱ እንዲቆም ማለት ነው። ለምን ቅዱስ የሆነ ቤተክርስቲያን ውስጥ ምንድን ነው አፈር የነበረት መለወጥ አለበት። ምን ይሆናል? እምነት አይደለም እንዴ? መጀመሪያ ቤተክርስቲያን ከመግባቱ በፊት ብረት ሆኖ ወይም እንጨት ሆኖ የነበረ ቤተክርስቲያን ሲሆን ምን ይሆናል? ቅዱሳን ንዋያት ይሆናል፣ መስቀል ይሆናል። አይደለም እንዴ? ያ ሁሉ ስለሆነ ቦታዋ የክርስቲያን ሀገር ስለሆነች ምሉ እያንዳንዷ እንቅስቃሴዋ። ለዛም እኮ ነው አሁን በቅርብ በረከታቸው ይደርብንና አቡነ መርቆሬዎስ በኬንያ በኩል በስደት ሲሄዱ አፈር ከኢትዮጵያ ድንበር ላይ አፈር ዘግነው ቋጥረው ይዘው ሄዱ። ምናልባት በስደት ዝም ብለው አይደለም አፈር ይዘው ሄዱ። አፈር አሜሪካ የሌለው ሆኖ ነው እንዴ? ኬንያ ድንበር እኮ አፈር አለ አይደለም እንዴ? ዝም ብሎ አይደለም ያን ያደረጉት። አሁን ምን ትርጉም አለው ጎበዝ? ጉንደት፣ ጉራ፣ ትልልቅ ጦርነት ስለ ጉንደትና ስለ ጦር ተነግሮ ትሰማላችሁ አይደለም እንዴ? የት ናቸው ያሉ አሁን? እንደ አፄ ዮሐንስ ትልልቅ ድል ያደረጉባቸው ናቸው እኒህ ቦታዎች፣ ግብፅን ያሸነፉባቸው በጣም። የት ናቸው እኒህ ቦታዎች አሁን? የት ነው ያሉት እንዴ? ኤርትራ ውስጥ እየሰማችሁ ነው። ያ ጉንደት፣ ጉራ ኢትዮጵያ ክተት ብለው ኢትዮጵያ ሀገር ናት ሚስት ናት እያሉ ክተት ያደረጉት አፄ ዮሐንስ አሁን የት ናቸው እኒህ ቦታዎች? ኤርትራ ውስጥ ናቸው ያሉት። ያን ኢትዮጵያ ስለነበረ ማለት ነው። እና አፈር ዘግነው ሲሄዱ ዝም ብለው አይደለም፣ ያ እምነት ስለነበር ባርፍ በመንገድ ላይ አሜሪካ እንደሚደርሱ አያውቅም፣ የት እንደሚሄዱ አያውቅም። ወጥተዋል። ውጡ ስለተባሉ ውጡ ተብለዋል፣ ታዘዋል፣ ወጥተዋል። አብራችሁ ከዚህ አፈር ጋር ቅበሩኝ። ለምን? ኢትዮጵያ ምድሯ ሁሉ ምን ስለሆነ? እምነት ስለሆነ ማለት ነው። አሁን ለዛ ነው ለቦታ ነው እንዴ የምንጋደለው? ለእንትን ነው እንዴ ይላል። አሁን ያለነው ጅሎቹ ነን እኮ ነው አይደለም እንዴ? የጅልነት መገለጫ ለምንድን ነው ታዲያ አሁን በእኛ ዘመን ፓትርያርኩ አፈር ዘግነው ይዞ መሄድ ያስፈልጋቸው? ለምንድን ነው? ዝም ብሎ አይደለም። ያንን ካልተረዳ ነው አየር ላይ አይደለም አምልኮ የሚመለከው ነው እንዴ? አይደለም። ያን ካልተረዳ ነው አስቸጋሪው ስለሆነ ማለት ነው። አዋጁ ብዙ ነገር አለው። ሁሉ ጊዜ የሚነገረን አዋጅ አለ፣ ሌሎችም አለ። ስማ ስማ ተስማማ፣ የማይሰማ የእግዚአብሔርና የወላዲት አምላክ ጠላት ነው። ስማ ስማ ተስማማ፣ የማይሰማ የእግዚአብሔርና የቤተ ክርስቲያን ጠላት ነው። ስማ ስማ ተስማማ፣ የማይሰማ የእግዚአብሔርና የንጉሱ
ጠላት ነው። ራሳቸውንም አላስቀድሙም። ደግሞ እንዳሁኑ አሁን ስግብግብ ይሆናል ራስን አስቀድም አይደለም። መጀመሪያ እግዚአብሔር፣ ከዛ ሀገሪቱን፣ ከዛ እግዚአብሔርን ጠርተው ደግሞ እናቱን አይደለም። ከዛ ነው ራሳቸው የንጉሴም ደግሞ ጠላት ነው አሉ። በዚህ አልቆምም። እግዚአብሔር ወሰን እንዲሆን የሰጠኝን ባህር አልፎ ሃይማኖት የሚለውጥና ሀገር የሚያጠፋ ጠላት መጥቷል። እኔም የሀገሬን ከብት ማለቅ የሰውንም መድከም ከዛ በፊት ክፉ ቀን የሚባል በሽታ በሴራ የገባ በሽታ ከህንድ ማለት ነው ኢትዮጵያውያን ቀድሞ ቅድም እንዳልኳቸው ከጎንደር ዘመን በፊት አሸንፈዋቸው ስለነበረ በኋላም ያን አይነት ፍራቻ ስለነበራቸው በሽታ የተያዘ ከብት አሁን ኮሮና ከሌላው ዓለም መጥቶ ወደኛ እንደተላለፈው ሁሉ በሽታ የተያዘ ከብት ወደ ማን አስገቡ? ኢትዮጵያውያኖች ምንም ባይኖራቸው መኖር ይችላሉ። የኢትዮጵያ ሀብታቸው ግን ምንድነው ሲባል የቀንድ ከብት ነው። ስለዚህ ግብርና ላይ ነው ያሉት። የቀንድ ከብቶቻቸው ካለቁ ደግሞ በቀላሉ ለረሃብ ይጋለጣሉ። ለረሃብ ከተጋለጡ ደግሞ የምንፈልገውን ይፈጽማሉ በሚል በሽታ የተያዘ ከብት ከህንድ ወደ ማን እንዲገባ ተደረገ? ወደ ሰሜኑ ኢትዮጵያ ክፍል እንዲገባ ተደረገ። በሙሉ የቀንድ ከብት የሆነ በሙሉ ጨረሰው። በዛም ጊዜ ነው ከበሮም የሚጠቀሙት ለሌላም አገልግሎት የሚሆን ከፈረስ ቆዳ ድረስ ብርሃና የሚሆን ከእንስሳት ጠፍቶ የፈረስ ቆዳ ብርሃና አሁን በታሪክ የሚታዩ ዝም ብለው ይመጡ አይደለም። ያ ዘመን አልፏል። ረሃብ ያለበት ማለት ነው። ሰው ከእርሻ ወጥቶ ወደ መኮትኮቻ የሄደበት ጊዜ ማለት ነው። ይህ ክፉ ጉዳይ በህዝብ ላይ እንዳለፈ ይህ ክፉ ዘመን እንዳለፈ አውቄ ዝም ብለው ለምን ተዳክሟል? ህዝቡ አይደለም በረሃብ ተዳክሟል። ዝም ብለው እሱ ግን እየገፋ ሄደ ነው የሚሉት። እኔም የሀገሬን ከብት ማለቅ የሰውን መልካም አይቼ እስካሁን ዝም ብለው እያለፈ እንደ ፍልፈል መሬት ይቆፍር ጀመረ። እኔ ምኒልክ በእግዚአብሔር እርዳታ ሀገሬን ለጠላት አሳልፌ አልሰጥም ወስነዋል። አልሰጥም ሀገሬን አሳልፌ በቃ በእግዚአብሔር እርዳታ። ቅድም ተነጋግረናል አይደል እንዴ? ሰልፍ የማን ነው? የጀግና ነው። ድል የማን ነው? የእግዚአብሔር ነው። መዘጋጀት የሰው ነው እንዴ? ሙሴም ተዘጋጅ ነው አይደል ያለው? መዘጋጀት አለበት። በትር መሆን መዘጋጃ ምክንያት መሆን ነው። ከዛ በኋላ ስራውን የሚሰራው ማን ነው? እግዚአብሔር ነው ማለት የተናቆለ ምንም ሰው ግን ዝግጁ መሆን አለበት ነው። ከዛ በኋላ ድል ማድረግ አለማድረግ ጉዳይ አይደለም። አሁን ይህን ግን የምናነሳው ለምንድን ነው? በእያንዳንዱ በዘመናችን ባሉ ጦርነትም ይሁኑ ጉዳዮች ለምንድን ነው ብዙ የሆነ በተለይ ሀገራችን ሰላሟ ተጠብቃ ከመቀጠል አኳያ ሁሌ ሽንፈት የሚገጥመን ለምንድን ነው? እያጠቃለል ነው ወደ መጨረሻው ፓርት ነው። ይሄ ነው ለምንድን ነው ስንል አንዘጋጅማ። በእግዚአብሔር አምነን አይደለም የምንዘጋጀው። ዝግጅት ነው ችግሩ ያለው። በእግዚአብሔር ስም አይደለም የምንዘጋጀው። በቃ ወታደር ነን፣ መሳሪያ አግኝተናል፣ ስናይፐር አግኝተናል፣ ክላሽ አግኝተናል፣ እንሄዳለን፣ እንገባለን። እንደዛ ለኢትዮጵያ ይሰራል። እየሰማችሁ ነው? የኢትዮጵያ ታሪክ ያንን አያሳይም። ያንን አያሳይም። መሳሪያ ስላለ ዝም ብሎ ጦርነት አይገባም። እግዚአብሔር ሆይ ለምን የአድዋ ጦርነት የምን ጦርነት ነው? የፍትህ ጦርነት ነው። የፍትህ አይደለም። ገፍት አይደለም ኢትዮጵያ ሄደችው። ወራ አይደለም የሄደችው ኢትዮጵያ መጥቶ ነው። ከቦታው ድረስ መጥቶ ነው አይደለም እንዴ? ያ ስለሆነ የፍትሃዊ ጦርነት ነው። ጦርነት ፍትሃዊ የሚያሰኛ ነው። የግፍ ጦርነት ስለሆነ እግዚአብሔር ሆይ አንተ እርዳን፣ እንነሳ ነው። የጎልያድና የዳዊት ጦርነት የምን ጦርነት ነው? የፍትህ ጦርነት ነው አይደለም እንዴ? እናንተ ምን ታደርጋላችሁ? ዳዊት አይደለም እንዴ? ጦሬ ላይ ሰክቼ ምን ጦሬ ጫፍ ላይ ሰክቼ ላሞራ እሰጥሃለሁ አይደለም እንዴ? ያ ነው እንትኑ። እኛ ደግሞ ግን አሁን በቃ በአባቶቻችን በመቁራረጥ የሚሆን ነገር የለም። ለብዙ ቅዱሳን የወጡባቸው ቦታዎች የት ነው ያሉ? አሁን ወደዛ እንመለስ። ቱርክ አይደለም እንዴ ያሉት? ሶሪያ አይደለም? ሊቢያ እንዴ? በሲና ሃይማኖትና አባት መዘርዘ አድዋ እኛ ዝም ብሎ የቀሪያ ስላልሆነ ተዘጋጅቷል። ባጭሩ አዋጁ ቀጥሏል። እግዚአብሔር በቸርነቱ እስካሁን ለጠላት አጥፍቶ አሁን ለህዝቡ መጣ እምነት ረረ እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። አሁን እንዲህ ብለን ነው የኛ ጣጣችን ጨርሰን ነው መሄድ ያለብን አይደለ? ተዘጋጅተናል። ምን አድርገናል? እኔ ብሞት እዚህ በኋላ ሞት የሁሉ ነውና ብሞትም አላዝንም። እስኪ ተሸነፉ ቢባል ተማረኩ ቢባል አስቡ እስኪ። ንጉሱ፣ ንግስቲቱ፣ የሃይማኖት አባት ማንም የቀረ የለም ከሞት ፈርቶ ማለት። ለምን ትውልድ ካለቀ በኋላ ነው ሀገራችን መያዝ ያለባቸው። በቃ አልቆ ምድረ በዳ ሲሆን ያኔ ያዟት ሀገሪቱን እንጂ እኛ ቁመን ሀገራችን አሳልፈን አንሰጥም። መለሱ ጠሩ። አሁን ነው
የሀገሬ ሰው ከአሁን ቀደም የበደልኩ አይመስለኝም አሉ። መልሰው ደግሞ ለምን ግዛት ሲያስፋፉ በቴዎድሮስ ጊዜም ነበሩ፣ በአፄ ዮሐንስ ጊዜም ነበሩ ንጉሰ ነገሥት ሸዋ እየተባሉ፣ በሚኒሊክ ቤት በቴዎድሮስ ቤት ደግሞ ደጃዝማች ሚኒሊክ እየተባሉ ነው የነበሩ። በአፄ ዮሐንስ ጊዜ ደግሞ ንጉሰ ሸዋ እየተባሉ፣ በኋላ ምንድን ነበር የነበሩ? ንጉሰ ነገሥት ነው የነበሩ። እና ያን ሁሉ አልፈዋል እየተማሩ ማለት ነው። ኢትዮጵያን በመገንባት ሂደት በታሪክ ባለሙያ ሲሰራ ኢትዮጵያ አሁን ያለ ይሄ ቤት እንደምናየው ሶስቱ ነገስታት በተለይ ዘመናዊት ኢትዮጵያ ቀደም ነበረች። በዘመነ መሳፍንት ከፈራረሰች በኋላ እንደገና መልሶ በመገንባት ነው የምንናገረው እንጂ ከዛ በፊት ከዘመነ መሳፍንት በፊት ነበረች ኢትዮጵያ። አሁን ከምናየው ግዛትም የሰፋ አስተዳደር በነበረባት ጊዜ ማለት ነው። ይሄ አሁን እኛ የታሪክ ባለሙያ አሁን ባለው ኮንቴክስት ወይም ሂደት ስለሆነ የምነግራችሁ ከታሪክ መረጃ አንጻር ነው እንጂ ከስሜት ወይም ከሌላ ጉዳይ አይደለም የምናወራው። ይህን ነገር ስናወራ ለምሳሌ ልንገራችሁ። በአፄ አምደ ጽዮን ጊዜ የአፄ አምደ ጽዮን ዜና መዋዕል ወደ ዜናና በርበራ ሲሄድ ንጉሱ አፋሮች አገዙት ብሎ ማን ጽፏል? ዜና መዋዕሉ ላይ ያለ ጸሐፊ ዜና መዋዕሉ ላይ ጽፏል። የማን ዜና መዋዕል ነው ያልኩት? የአምደ ጽዮን ዜና መዋዕል ማለት ነው። ከነ ልብነ ድንግል በፊት በነበረው ጊዜ ማለት ነው። ጎበዝ አንድ ነገር ልንገራችሁ። ቤተክርስቲያን ነውና ይሄ እንደምናየው ሶማሊያ ነፃ ስትወጣ በቅርብ በ20ኛው ክፍለ ዘመን አጋማሽ የዓለም ሀገራት ተሰበሰቡና ሶማሊያ የምትባል ሀገር የለችም በፊት የኢትዮጵያ ግዛት ነበር፣ ምን ትሆን አሉ። አሁን የተለያየ ጦርነት ሲከሰት የተባበሩት መንግስታት ድርጅት ይሰበሰብ የለ የጸጥታው ምክር ቤት እንደባ ተሰበሰበና ምን ትሆን አለ። የኢትዮጵያ አካሏ ስለነበረች ሁለት ሀሳብ ላይ ቀረበ። የኢትዮጵያ ስለነበረ ቀድሞ ወደ ኢትዮጵያ ትመለስ የሚል አንድ ግሩፕ መጣ። ሌላኛው ግሩፕ ደግሞ ምን አለ? ሪፈረንደም ያካሂዱና ወይም ድምፀ ውሳኔ ያካሂዱና ምን ያድርገዋል? ሀገር ይሁኑ። በኋላ ተወሰነ። ድምፀ ውሳኔ ያወሰኑና እኛ አገር መሆን የምንፈልገው አሉ። አገር ሆኑ። ግን የምንድን ነበር? እስከ ዛሬ ገና 100 ዓመት እንኳን አልሞላውም አይደለ? 100 ዓመት አልሞላውም። ያ ጥያቄ ድረስ ሲሆን ማለት ነው። ያ ነበር የሀገሬ ሰው አሉ። ከአሁን ቀደም የበደልኩ አይመስለኝም አሉ። አንተም እስካሁን አላስቀየምከኝም። ለምን? በዚህ ክተት በዚህ ሂድ ቢል እንደዛ ነበር። ጉልበት ያለህ በጉልበት እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘንህ በጸሎትህ እርዳኝ አሉ። ጉልበት ያለው መዝመት አለበት፣ መቀመጥ የለብህም ነው። በጉልበት እርዳኝ እንጨፍለጥ ምናምን ብቻ እዛ ሂድ ግባ ነው። ቅድም ያነሳውላችሁ ነገር አፄ ቴዎድሮስ የዘመናዊቱ ኢትዮጵያ መሰረት እንደ መሰረት ሶስት ጉዳይ ነው ይሄ ቤት ያለው። መሰረት አለ፣ ግድግዳ አለ፣ ጣራ አይደል ያለው። በታሪክ ሲታይ ለዘመናዊቱ አፄ ቴዎድሮስ መሰረት፣ አፄ ዮሐንስ ደግሞ ግድግዳ። ከምኑ ላይ ቀጠሉ? ከተጀመረው ላይ ኢትዮጵያ መልሰው እንደገና ከማዋሃር ላይ ከተጀመረው መሰረቱ ከወጣ በኋላ መሰረቱ ላይ ቀጠሉና ግድግዳ ቆመው ሄዱ። ማን? አፄ ዮሐንስ። ከዛ ቀጥሎ ደግሞ ሚኒሊክ ምን አደረጉት? ከነሱ ቀጠሉ ጣራ። ለዛ ነው ቴዎድሮስ መሰረት፣ ዮሐንስ ግድግዳው፣ ሚኒሊክ ጣራው። በእርግጥ ሚኒሊክ ጣራም ነበሩ፣ ከፍ ያለ ማስተሳሰብ የነበራቸው በሌላም በኩል ማለት ነው። ስናየው እይታቸውም ጠላት ፊታቸው ላይ ቀርብ አሁንም ሰላም እናድርግ፣ ጦርነት አይጠቅመንም የሚሉ ነበር። የሚፈልጉትን ተዘጋጅ ከመጨረሻው ድረስ ማለት ነው። እኛን እናደርጋለን ወይ? ካላደረግን ከአባቶቻችን ይወተናል። አዋጅ ታውጇል። ከአዋጁ በኋላ ዘመቻ ነው። በኋላ የገነተ ጽጌ ቅዱስ ጊዮርጊስ ሂደው አዋጁን ካወጁ በኋላ ጃንሆይ ዳግማዊ አፄ ምኒልክ የህሊና ጸሎት አደረጉ። ሁሉ ነገር እንዲከናወንላቸው ቤተክርስቲያን ይህን ሁሉ አድርጋ ነው ይህ እንዲሳካ የህሊና ጸሎት አደረጉ። ስዕለት ተሳሉ። ምን ብለው? በሳር ነበርና ቤተክርስቲያኑ አሁን ያለው ካቴድራል ድል አድርጌ ብመለስ ይህንን ቤተክርስቲያን ከሳር ካለበት አውጥቼ እሰራዋለሁ አለ። አሁን የሆነ ዘመቻ ቢኖርብን እንደዛ ለእግዚአብሔር ተስለንም እግዚአብሔር እንዲረዳን ፈቃድ ከሆነ ብለን ፈቃዱን ጠይቀን ነው። ካልሆነ ሁሌ እንሸነፋለን። ለምን? የአባቶቻችን ልጆች አንሆንም። አባቶቻችን በሄዱበት መንገድ መሄድ ስላለብን አይደል እንዴ? መሄድ ስላለብን ማለት ነው። ከቤተ ክርስቲያን አስተምሮም እንደዛ ነው። መላእክትም የሚናገሩት፣ ነቢያትም የሚናገሩት፣ ሐዋርያትም የሚስበኩት፣ ነቢያት በትንቢታቸው ሐዋርያትም ሊቃውንቱም ያስተምሩት መንፈሱ የምን መንፈስ ነው? አንድ የእግዚአብሔር መንፈስ ነው አይደለ? ድንግል በድንግልና ተጸንሳለች በረከት አይደለ እንዴ? በኋላ ደግሞ ተመሳሳይ መንፈስ ስለሆነ ማለት ነው። አንድ መንፈስ ስለሆነ ምናሉ ደግሞ መጸነሷን ያዩ እነ ኢሳያስ የተናገሩትን ድንግል በድንግልና ጸነሰች አሉ። አንድ አይነት መንፈስ ማለት ነው።
ደግሞ መውለዷን ያዩ ደግሞ ምን አሉ? ድንግል በድንግልና ጸንሳ ወለደች፣ ወንድ ልጅን ወለደች፣ በመጠቅለያ ጠቀለለችው። የኛ ሀገር ሂደት እንደዛ ካልሆን ተቋርጠዋል ማለት ነው፣ ወይ መንፈሳችን ተለያይቷል ማለት ነው። ያ ነው የሚሆነው። እና ጦርነት ሲሄድ ኢትዮጵያዊ ዝም ብሎ አይደለም የሚሄዱ። ሌሎችም እምነት ያላቸው አሉ። እነዛም እንደየእምነታቸው እንዲጸልዩ ነው የተደረገው። ለምን እንዲዘምቱ የተደረገ። በክርስትናው በኩል ግን ነገስታቱ እንደዛ ስለነበር ይህ አይነት ሂደት ነበር። ጸሎት፣ ምህላ ሁሉ ታውጃል። ቀንና ሌሊት እስከ ጦርነቱ የመጨረሻው ሰዓት ድረስ ያልተቋረጠ ጾም፣ ጸሎት፣ ምህላ ነበር እስከ መጨረሻው ድረስ ማለት ነው። ህዝቡም ሃይማኖትና ነፃነት ማጣትን አጥብቆ ስለሚቃወም አንድነቱን አጠንክሮ ወደ ግንባር ተመመ። አዋጅ ተሰጥቶታል። 100,000 የሆነ ህዝብ ሰራዊት በጉዞ ላይ ጾም ጸሎት ሳይቋረጥ ቀጠለ። እያንዳንዱ የጦር አዛዥ የንስሐ አባቱን አስከትሎ የሚገርም ጦርነት እኮ ነው። የመላእክት ዓለም አይመስልም እንዴ ስታዩት? ይህ ዝም ብሎ አይደለም ያለው። እነሆ በሰማይ ጦርነት ውጊያ ሆነ አይደለም? የምድርም ያ ነበር የነበረው። ዝም ብላ አይደለም ሀገራችን የምናነሳ። ይህች ቤተክርስቲያን ኢትዮጵያ ቤተክርስቲያን ነፍስና ስጋ ናቸው። ዝም ብሎ አይደለም የምንለው። እንዲህ አድርገው ነው እዚህ ያደረሱት። አለመሆኗን ያ አይነት ነው የነበረ። ተፈቷል እኮ ፍታት ተፈቶ ወታደር ሲሆን ተፈቶ ተናዞ ምን ብሎ ምናምን ነው የሚሄዱ። ኃጢአት ነው ላይ ቆጠርበት ማለት ነው። ውትድርና ላይ ሰው ገላል ምናምን አይሰራም። ሌላ ቦታ ላይ ነው እንጂ ማለት ለምን የሄደ ለመሞት ለመጋደል ሊሄድ ኋላ ሲሄድ ወደ ውትድርና ሲገባ ማለት ነው። ያ ነው ተናዞ ነው የነበረው። ሄድ ግን የንስሐ አባቶችም አልቀሩ። የእያንዳንዱ የጦር አዛዥ መሪዎቹ የንስሐ አባቶቻቸውን ይዘው ሲሰለፉ በእያንዳንዱ ሂደት ላይ ይሄ የቅንነታቸው ጥግ ነው እንጂ አንዴ እኮ ተሰጥቷቸዋል ሂዱ ተብለዋል አይደለ? ግን የቅንነታቸው ጥግ መጨረሻም ጦርነቱ ላይ የንስሐ አባቶቻቸውን እያንዳንዱ አዛዥ ይዞ ነበር የሄደው። ሁሉም ሃይማኖታዊ ዝም ብሎ አይደለም ጸሎቱ። ድርሳነ ሚካኤል ቅድም ሲነገር ነበር አይደለ? ስለ ዳዊት ውዳሴ ማርያም መድገም የማይቋረጥ ነበረ። በማን በአድዋ ጦርነት ጊዜ ማለት ነው። ከዳዊት በላይ ከጦርነት ራሱን ለመጠበቅ የጸለያል እንዴ? አለ እንዴ? ጦር የለማ። ስለዚህ ጦር ሜዳ ሲሄድ አንድ ሰው ምን ማድረግ አለበት ማለት ነው? ቢችል ድርሳነ ሚካኤል፣ ቢችል ውዳሴ ማርያም ቢሆን ቢያንስ። ዳዊት ግን ማቋረጥ የለበትም። እንደ ዳዊት ከሰይፍ መትረፍ ከፈለገ ማለት ነው አይደለ እንዴ? ነው። ያ ካልሆነ ትርጉም የለውም ነው። ተፋተናል ማለት ነው። ጦርነቱ ደግሞ በሁዳዴ ጾም ስለነበር አሁን እንደተከናወነው በሁዳዴ ጾም በዕለተ ሰንበት በቅዱስ ጊዮርጊስ ቀን ስለነበር ከሰንበት ላይ ደብረ ዘይት ሆኗል ማለት ነው። ያ ጦርነት ስለነበር ክርስቲያኑ ዘማች ራቱን በልቶ እስከሚቀጥለው ጀንበር መጥለቅ ድረስ ምንም አይቀምስ ነበር። በቀን ማለት ጾም ነው፣ ግን አንዴ ይበላ ደግሞ እስከዛ ማታ ድረስ ይቀጥል ነበረ። በዚህ ጊዜ ተቸገሩ። አፄ ምኒልክ ተቸገሩ። ለምን? ግንባሩ አለ፣ ጦርነት አለ። ደግሞ ጾምም ራሱ ጦርነት ነው አይደለ? ከረሃብ ጾም ይሻላል፣ ከረሃብ ጦር ይሻላል አይደለ እንደ የሚባለው አይደለም ነው። ራሱ ረሃብ ጦርነት ደግሞ ቀን ሙሉ። አሁን እኛ መንፈሳችን መለያየቱን እንድናነሳው ነው። እኛ አሁን ጦርነት ኑሮብን ቀርቶ ምንም ሳይኖር እንዴት ነው ያለ ነው የሚለው ነው አይደለ? ጥያቄው የሚያሳየው ለምን አይደለም። አሁን ዝም ብለህ ተረከ ነው ካለፍ ትርጉም የለውም። ታሪክ በህይወት ያለ ጉዳይ ነው፣ የሚቀጥል ጉዳይ ነው እንጂ አሁን ታሪክን አፈርድሜውን ለማፍራት ሲባል ሙት ወቃሽ እያልክ የምትለው ከሆነ ነገረ ቅዱሳንን ምንድን ነው? ሙት ወቀስ ነው። ይህን የሚሉ ሆን ብለው እንዳይመስል ሆን ብለው ነው። ለአንተ ግን አይደለም እንዴ? አያማልዱም ከሚል ጋር ታሪክ ምን አይሰራም ከሚሉ ሰዎች እና ቅዱሳን የሞተ ሰው አያማልድም የሚሉ አንድ ናቸው ለኔ። ለምን? ታሪክ እኮ ምን እንዳለፍክበት የምታውቅ ነው። አባትን ጠይቅ አይደል እንዴ ይነግሩሃል። ቅዱስ ጳውሎስ ያ ነው አባትን ጠይቅ እናትን ጠይቅ ነው። ይህ ሲሉን አንተ ብድግ ብለህ አንተ ጀግነህ ሞተህ ታሪክ ምን ያደርጋል? ሙትወቃሽ እስካሁን ሞትካታ ራስህ አይደለም እንዴ? ታሪኩን ያመጣ ትውልድማ ሞትካት በየቦታው አንገትህንም እግርህንም እየተቀላህ ማለት ነው። ቅድም እዚህ ጋር ሲያሳየን ነበር አይደል ወንድማችን? ሙትወቃሽ ብለሃል። አሁን ሞትካት ራስህ። መውቀስም አትችልም። የመውቀሻ ድልም የለህም፣ ድልም የለሽም። አሁን ይሄኛ ማዕረግ መስሎን እንደዛው ነው። እንዲህ አድርገው ያመጡትን ነገር አለመዘከር ገድለ ሰማዕታትን አለመዘከር ነው። ለምን? እንዲሁ ነው ሄደዋል። ንጉሱም ሁሉም እስከዚህ ድረስ ነው። ሌላ ዓላማ አይደለም። አሁን ዝም ብሎ እንዲህ ምናምን አይደለም የተከናወነ። ያ አይነት ጦርነት ስለሆነ ያካሄዱት ማለት ነው። ደግሞ ብለህ ገድለ ሰማዕታት አደረግከው እንደ የአድዋ ጦርነት በሉኝ እያልኳችሁ ነው። የነበረው ሂደት ያ ነው የሚያሳየው። አፄ ምኒልክ በጣም ተቸገሩ እና ለሊቀ ጳጳሱ ቀረቡና ነገሯቸው።
ኧረ እባክዎትን አሏቸው ለአቡነ ማቴዎስ። ሰራዊቱ በጦርነትም በጾሙም ተደራራቢ ጉዳት እንዳይደርስበት ይፍቱት እባክዎትን። ይሄ ጾሙ ይቅርለት፣ በአንድ በኩል ይዋጋ። ቢያንስ ጦርነቱ በዛ አይደለ? በዚህ በኩል ራብ አለ፣ በዛ በኩል ያኛው ጦርነት አለ። ዝም ብሎ አይደለም። መትረጊስ ምን ይወርድበታል? በአንዱ አቅጣጫ ቢያንስ ይዋጋ፣ ውጊያው እንዲያው በአንድ በኩል ይዋጋ እባክዎትን አሏቸው። ቢያስፈልግ እንኳን መጾም ከጦርነቱ በኋላ ይጾማል አሉ። ማን ያሉ? አፄ ምኒልክ ናቸው ይህን የሚሉ። ተማምነዋል። ምን ብለው? ድል እንደሚያደርጉ ማለት ነው። ተማምነው ከሆነ እንኳን አሉ ከድል በኋላ እንጾማለን ያሉ። ከድል በኋላ ድል እንደሚያደርጉም ተማምነዋል በእግዚአብሔር። እዛም በኋላ ከሆነ እንኳን ይጾማል። ግን እኮ አንዴ ሄዷል። የመጨረሻ የቅድስናቸው ጥግ ነው ይሄን የሚያደርጉት። እኛ ደግሞ የላሸቅን ሆነ በመሮጥ ጦርነቱ ፍትህ ይኑረው አይኑረው ያጽድቅ አያጽድቅ ሌላ ጉዳይ ነው። ግን መሮጥ የሚባል ነገር የለም እኮ። ከየት እንዳመጣ ነው አላውቅም። እነዛ እኮ ወደዛ እየሄዱ ነው ከጾም ጋር ከእንትን ጋር ጦርነት። ምንም ሌላ ታሪክ የለውም። ይሄ እያጠቃለል ነው ስለሆነ ይሄ ነበር ሚናው። ወደ ጦርነት የሚገባውንም እየናዘዙ ነበር የሚልበት ዝም ብሎ መግባት ስለማይቻል የደከመውን ቤተክርስቲያን እየናዘዘች ቅድም እንዳልኳቸው እያጎጀች እያበረታች የደከመውን እያበረቱ ድል እንዲቀዳጁ ሰማዕት እንዲሆኑ አድርጋለች። አሁንም ጸሎት አለ። አሕዛብ ሁሉ ከበቡኝ በእግዚአብሔር ስም አሸነፍኳቸው ብሏል ዳዊት። ዳዊት እንደዛ ነው የምትደክመው። ከበቡኝ አሸነፍኳቸው። አሁንም የኛ ተዋጊዎች እንደዚህ ነው ወይ የሚሄዱት ነው። አሁን አድዋ መዘከር ሳይሆን እንደዚህ አድርገን ክርስቲያኑን ክርስቲያን ካላደረግነው ካልሆን እኛ እንደዚህ ክርስቲያኖች ካልሆን ምንም ብንዋጋ አናሸንፍም። ለምን? አባቶቻችን ያሸነፉት በእንደዚህ አይነት መንገድ ነው። እኛም የምናሸንፈው በእንደዚህ አይነት መንገድ ነው። መላእክቱ ባሸነፉበት መንገድ ነቢያቱ ካሸነፉ፣ ነቢያቱ ባሸነፉበት መንገድ ማን ልተወሽ መላእክት በሄዱበት መንገድ ማን ነቢያቱ ከሄዱ፣ ነቢያቱ በሄዱበት መንገድ ሐዋርያቱ ከሄዱ፣ ሐዋርያት በሄዱበት መንገድ ሊቃውንቱ ከሄዱ እና እኛ በየትኛው መንገድ ነን ነው? አይደለም እንዴ? አንድ አይነት መንግስት ሰማያት ከሆነ አንድ አይነት ሀገር ከነበረን እኛ የትኛው ነው? ጥያቄው ያን አድዋን መተረክ ያሆነ ትውልድ አይችልም፣ አንችልም። እኔም አልችልም። እንደው መርሃ ግብሩ እንዳይቀር በሚል ነው እንጂ እኔም አልችልም። ለምን? እዛ መንፈስ ላይ አይደለንም፣ እንዳይመስላችሁ እዛ መንፈስ ላይ አይደለንም። በጥቅሉ ጥቅምት 2888 ንጉሱ ከአዲስ አበባ ተነስተው አራዳ ጊዮርጊስ ወይም የበር ቅዱስ ጊዮርጊስ የሚባለው ንዋየ ቅዱሳትን በማስያዝ ታቦቱን ደግሞ አባ አሽኔ ወይም አሸኔና መምህሬ ኃይሌ አስራት የሚባሉ ሊቃውንትን አስዘው ነው ማን አፄ ምኒልክ የዘመቱት። ለ4 ወር ተጓዙ። መንገዱ ብቻ እኮ ምንድን ነው? ጦርነት ነው በራሱ ዝም ብሎ አይደለም። አፄ ቴዎድሮስ ወደ መቅደላ ሲሄድ መንገድ እየሰራ ነበር። እንደውም ቢጨንቃቸው አውሮፓውያኑ ምን አሉ? ሮድ ቢውልደር ኢምፐረር መንገድ ሰሪው ንጉስ አሉት። ቢጨንቀው መንገድ የለም እየሰራ ደግሞ መድፍ ይዞ ይሄዳል አይደለ? እንደዛ ታህሳስ 26 ጨለቆት ስላሴ 1888 ደረሱ። ታህሳስ 29 መቀሌ ደረሱ። የካቲት 14 አድዋ ገቡ። ቀደም ሲሰለሉ ስለነበረ ይሄ መጨረሻው ክፍል ነው። ቀደም ሲሰለሉ ስለነበረ አሁን ያሁኑ እኛ አንሰልልም አይደለ? መሰለል ኃጢአት ነው በእኛ ቤት እንዴ። እና በምን መሰለል ማለት ሌላውን እንዲያጠፋ ማድረግ አይደለም። መሰለል ማን ስለ ቤተክርስቲያኗ መረጃ ወጥቶ ያላግባብ ያውላል ወይም ስለ ሀገሪቱ ደግሞ ማን ምን ያደርጋል ብሎ ማወቅ አለበት አይደል? ካላወቅ ምንም አይሆንም። ሌላ ምሳሌ እንዳናመጣ እንጂ ስለላም ተጠቀሙ። መጨረሻ ላይ እስቡት። ጥቅምት 28 ከአዲስ አበባ ተነሱ። 4 ወር ሙሉ ተጉዘው ታህሳስ 26 ጨለቆት ስላሴ ደረሱ። ታላቅ ደብር ነው። እቴጌ ጥሩ ወርቅ የአፄ ቴዎድሮስ ባለቤት እንግሊዞች ይዘዋት ከመቅደላ ጦርነት በኋላ ሲሄዱ ያረፈችውም የተቀበረችውም ጨለቆት ስላሴ ነው። አሁን ትግራይ ውስጥ ከመቀሌ ቅርብ ላይ ያለ ቦታ ነው። እዛ ነው። ንጉሱም ምኒልክ አፄ ምኒልክም ሲሄዱ በዛ ነው የሄዱት። ታህሳስ 29 መቀሌ ገቡ። የካቲት 14 መቀሌ ላይ ድል አድርገዋል። አምባላጌን አሸንፈዋል። መቀሌ ላይ አሸንፈዋል። ይሄ ታሪካችን ሳይሆን ቤተክርስቲያኑ ጋር ስለምናገናኝ የቤተክርስቲያን ብቻ ነው ገድበን የምናወራው። የካቲት 14 1888 አድዋ ገቡ። ጦርነቱ መቼ ነው? የካቲት 23 አሁን ማጠናቀቁ ላይ ነው ያለ ነው። የካቲት 22 ደረስን። ቀኑ 1888 ጸሎቱ ምኑ አልተቋረጠም። እቴጌ ጣይቱ ንጉሱም ተለያይተው በየቦታቸው ይጸልያሉ። ባሻባሎምና ገብረ እግዚአብሔር የሚባሉ ጣሊያንኛ የሚችሉ
ቀድሞም በዛ ለጣሊያን ገብተውም የነበሩ በአንድ በኩል ዳብል ኤጀንት ለሁለቱም ሆኖ የሚያገለግሉ እነሱን ተጠቀሙና ለስለላ ለጣሊያን የካቲት 22 23 ሊሆን እኮ ነው ላኳቸው። ቅርብና ቅርብ ነው አሰፈሩ ተፋጧላ ጦርነት ተከናውኗል። ላኳቸው ምን ብለው አስምለው ዝም ብለው አይደለም የላኳቸው እምነታቸው። እቴጌ ጣይቱ ጠሩና ንጉሱን ጋር ወሩና ካወሩ ከተነጋገሩ በኋላ ሂድና እንግዲህ በስህተት ነገ እነዚህ ኦርቶዶክሳውያን ቀድሞ ድሮ እንደምታውቋቸው ከዘመነ መሳፍንትም በዛ በፊትም በሲሲኖስ ጊዜ ምናምን እንደምታውቋቸው እሁድን ያከብራሉ። ለተሰንበታቸው ጋር ምንም አይንቀሳቀሱም። በዛም ቀን በደንብ አስረዳቸው፣ ንገራቸው። ደግሞ ቅዱስ ጊዮርጊስ የዓመት ነው። ስለዚህ ሁሉም ቤተክርስቲያን ነው የሚውሉት። በዚህ ቀን አደጋ ብትጥሉ በሙሉ ባሉበት ተዘለው ስለተቀመጡ ታሸንፏቸዋላችሁ ብለህ ንገራቸው። ሳይዘጋጁ እንዳይመስላችሁ ይሄም ኃጢአት ነው ልትሉ ነው። እና ቤት ጋር መጥተው መላእክት ሰይፍ የያዙት ሊጫወቱበት ነው እንዴ? የያዙት አይደለም። ግፍ አይደለም የፈጸሙት፣ ግፍ አለመፈጸም ነው እንጂ ቦታው ድረስ መጥቷል። ዳር ድረስ አልፎ እምቢ ተው ብለው መጣ ነው ያ ነው የነበረው። ከዛ እንዲህ ብለህ ንገሯቸው። ሄደና ግን አላመኑትምና አስማሉት። እንጀራ ሰጡት። እንካ ይህን እንጀራ ብላ። የመጽሐፍ ቅዱስ ቃል አይደለም ማውራቸው፣ የእቴጌ ጣይቱ ቃል ነው የምነግራቸው። እሺ ቤተክርስቲያን ስለሆነ ደግሞ እዛኛው ጋር እንዳታገናኙት። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ ጋር እንዳታገናኙት። ይሄኛው ማለት ነው። እንካ ይህን እንጀራ ብላ፣ እንደ ስጋው ደግሞ ቆጥረህ ብላው። ብትከዳ እግዚአብሔር ይፍረድብህ። ማን ነው ያሉት? እቴጌ ጣይቱ ባሻ ዋሎ ምን ነው ያሉት? ገብረ እግዚአብሔር ሴዳ ስትሰልል እነሱ ሰልል ባለ መንገድ አንተ መጣህ ስለ ይልቅ ለኛ ስለኛ መረጃ ብታወጣ እግዚአብሔር ይፍረድብህ። ሌላ ምንም አማራጭ የላቸውም። በተባበሩ መንግስታት ድርጅት አይከሱት፣ በምን አይከሱት፣ ምን ያደርጉት ወይ እንደምናምን አይሆን። መቼም ዓለም ባይመሰረት የመጨረሻ ክሳቸው ለማን ነው? ይግባኝ ለእግዚአብሔር ስለሆነ የመጨረሻው እንትን ግን ተዘጋጅተው እንዳይመስላችሁ በጦር የሚችሉትን ህዝቡን አስተባብረው ወረይሉ ላይ የእህል ጎተራ እንዳይራብ ህዝቡ የእህል ጎተራ ሁሉ አዘጋጅተው ነው ያን ሁሉ አድርገው የመጨረሻ ጠፈንታቸው ድል እግዚአብሔር ነው። እኛ ተዘጋጅተናል። የጀግንነት እዚህ በኋላ ድል ማድረግ አለማድረግ የማን ነው? የእግዚአብሔር ነው ብለው ነው። ቅዳሴ ከሌሊቱ 10 ሰዓት ማለቅ አለበት አሉ። ደግሞ አሁንም በልደትና በትንሣኤ ካልሆነ እንደ ቅዳሴ እንደዚህ ይቀደሳል እንዴ ብለህ ተከራከር። ደግሞ በጭ ችግር አይደለ ስመጥ ያለው በምንድን ውሃ ይሰምጣል ነው የሚባለው? ጎበዝ በሳፋ ውሃ ይሰምጣል ነው አይደል? አሁን ለመጥፋት ብቻ ነው ታዲያ። አሁን ይሄን መንዘር የካቲት 22 ከሌሊቱ 10 ሰዓት ጦርነቱ ከመታወጁ በፊት ቅዳሴው እንዲያልቅ 10 ሰዓት 11 ሰዓት ላይ ጦርነቱ እንዲጀመር ነው ለባሻው ዓለም የተነገረው። 11 ሰዓት ጦርነቱን ጀመሩት። 4 ሰዓትና 5 ሰዓት ባልፈጀ እስከ ጠዋቱ 4 ሰዓት በየካቲት 23 ላይ ጦርነቱ አለቀ። በ4 ሰዓት ዝም ብሎ አይደለም የ4 ወር መንገድ ተጉዘው በ4 ሰዓት ድል ያደረጉት። እኛ አድዋ ድል ነው የምናከብረው። ያደረጉት ዝም ብሎ አይደለም። ምን አድርገው ነው? ቤተክርስቲያኗ ይህ አይነት ሚና ተጉዛ ነበረ። ድል አደረጉ። ከሌሊቱ 11 ሰዓት 4 እና 5 ሰዓት በፈጀ ድል ተከናወነ። የቤተክርስቲያኗ ምንድን ነበረ? ንጉሱንም ንግስቲቱንም ቀድሞ አጥምቃ ምን ብላ በቤተክርስቲያን ከመሾማ ከማንገሷ ምን ከማድረጓ በላይ በጦርነቱ ጊዜ ሊቀ ጳጳስ ነኝ፣ እጨጌ ነኝ፣ ምንድን ነኝ፣ ዲያቆን ነኝ፣ ቄስ ነኝ ይባል። የሚዘምቱት ታቦታት እነማን ናቸው? ማን ነው ይዞ የሚሄደው? ከየት ቦታ ንዋያተ ቅድሳት፣ ድባብ፣ ጽናው ይህ ሁሉ አድርጋ ነው ኢትዮጵያ ሀገር ሰርታ ቤተክርስቲያን ሀገር ናት ስንል አሁን እንደሚቀልደው አይደለም። እየተግባባን ይህ አይነት ፊልም የሚመስል ጉዞ ተጉዘን ነው። ይህንን ካላስታወስና በየጊዜው ካልደገምነው እኛ የአባቶቻችን ልጆች መሆን አንችልም። አንድ ነገር ልንገራችሁ። አልቋል። የኔ ሚና ይሄ ነው፣ መጨረሻው ነው። ትግራይ ላይ የነበሩ ካህናት መጥተው መቀሌ ላይ ሲቀላቀሉ አድዋም መቀሌ አካባቢ ላይ ድል ካደረጉ በኋላ ከአክሱም ምናምን የመጡ ታቦታት ተቀላቅለዋል አይደለ? ከአዲስ አበባ ከሄደው ጋር አይደለም እንደቀደም ነው። ሊቃውንቱም እንደዚህ አድርገዋል። እና አንድ መምህር ነበሩ፣ መምህር ያሻግሬ ወልደ ተክለ የሚባሉ ድሮ ፈረስ ግልቢያ ሲያከናውኑ ከንፈራቸው ተሰንጥቆ ነበር፣ ወድቆ ከፈረስ ላይ ማለት ነው። ቅዳሴ ሆኖ በቅዳሴው ሰዓት ላይ አጼ ምኒልክን ሊያሳልሙ ሲቀርቡ ይሄ ከንፈራቸው ከሁለት ተከፍሎ ያዩታል አጼ ምኒልክ። በኋላ ይጥሯቸውና ምን ሆነው ነው እንደዚህ ሆነው? ሐኪም ሁሉ ይዘው ሄደዋል። አጼ ምኒልክ ሁሉን ነገር ይዘው ሄደዋል። እና ያንን ሐኪም በል ከንፈራቸውን እንስፋላቸው፣ እንዲህ መሆን የለባቸውም አባት ናቸው ብለው አሰፍላቸው። ድል ከሆነ በኋላ ሊቃውንቱ ምን አሏቸው?
በአድዋ ድል በፊት በአድዋ ድል ጊዜ ሊቃውንቱ የተቀኙት ቅኔ የሚል ሌላ ጊዜ ደግሞ ይሆናል። አሁን ስለማይሆን ሁሉንም አንዴ አንችልም። የዛሬ ዘመቻ ምንም አልከፋን አሻግሬን ተጠቀሙልን። አሁን መጠቀም መስፋት ነው። ጠቀመው ስፋው ይባላል በባህሉ ላይ ተጠቀሙ ነው። ጥቅምም ተጠቅመዋል። አንደኛ ተሰፉ ነው ጦርነቱ ድሉ ከንፈራቸው ተሰፋ ነው። ለምን እሳቸው እዛ ጦርነት ተገንተው ያንን ማሳለም ባያደርጉ ኑሮ ባይፈጽሙ ኑሮ ያን ተጠቀም በእውነት በኩል ድልም ሆኗል። እሳቸውም ተጠቅመዋል ከንፈራቸው ሌላም ጥቅም አግኝተዋል። ድር አድርገው ነው ተጠቀሙልን። አሁን እኛ ከኢቨንት ጋር ከጉዳይ ጋር ገናኝተንም እንደዛ ማድረግ አንችልም። በአጠቃላይ ቤተክርስቲያን ለኢትዮጵያ ሁሉ ነገር ነው። አድዋን ስናስፈው በዛ መንፈስ ነው። አሁን በየቦታው ሽንፈት የሚገጥመን የአይነት ሂደት ስለማንሄድ ነው። እንዴት እንሂድ? አመሰግናለሁ። እግዚአብሔር ይስጥልኝ። ሌሊት 11 ሰዓት የተጀመረው ጦርነት ጠዋት 4 ሰዓት በኢትዮጵያ ድል አድራጊነት ተጠናቀቀ።